ልጆች ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ማስደገም አልነበረብህም ዳኒ። ለምሳሌ ልጆች ስትል በደንብ አድርገው በኤነርጂ ነው። በደንብ ነው ዛሬ። ሐሞት ጠጥታችኋል? ሐሞት ድምጻችሁ እንደዚህ ወጣው ለምንድን ነው? ቅቤ ወጣችኋል? ወጣችኋል? አልወጣችሁም? ኧረ ዳኒዬ ተው። ሐሞትንም ቅቤንም አንተ ነህ እንጂ እኔና እነሱ እኮ አናውቀውም። ቅቤ ግን ይውጣል ይባላል እኮ ልጅ ምን እንዲያደርግ ድምፁ ከፈት እንዲል። ማን እንበል ስማችሁን? እስቲ ከዚች ጋር ጀምር። ቀሚስሽ በጣም ነው የሚያምረው። ለኔ ራሱ አስጭኝ። እሺ ንቁል ስምሽ ማን ነው? እስቲ ንገሪኝ። ማራማይት ማን? እንዳለ ማራማይት እንዳለ። ጎረምሳውስ? ናትናኤል ማን? ቅባቱ። ቆንጅትስ? አርሴማ ማን? ሚኪያስ። አርሴማ። እድሜያችሁስ ስንት ዓመትሽ? 5 ስንተኛ ክፍል ነሽ? ኬጂቱ። እሺ ናትናኤል? 6 ስንተኛ ክፍል ነሽ? ኬጂ3። እሺ አርሴማ 6 ስንተኛ ክፍል ነሽ? ኬጂ3። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም አሪፍ። ምን ይዛችሁልን የመጣችሁት? እስቲ ንገሩ። ስቶሪ ነው ያመጣሽው? እሺ እኔ ሁለት ነገር ምንና ምን? ውዝዋዜና ግጥም። ግጥምና ሁለት ነገር ነው፣ ውዝዋዜና ግጥም። እሺ አርሴማስ? እኔ መዝሙር፣ ዘፈንና ውዝዋዜ። ስለዚህ ከማን እንጀምር? አርሴማ ዝግጁ? እስቲ እንጀምር። ያኔ በለግ ልጅነት ሳለቃን ክፋት ደግነት እቅፍ አርገሽኝ ባንቃል ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። አንቺን ከማና ወዳድሬ ላብልጥሽ አፍቅሬ አክብሬ እናቴን ከማን ይሁን እንዲህ ውስጥ ተጽፎ ታሪኩን ሁሉም አንቺ አልፎ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላም ነሽ ለኔማ በዋልኩበት ከተማ። አሁን ደግሞ ወደ ዳንሱ ውዝዋዜ ጎበዝ ልጅ። ታታታ ቲሸርት ማታ አላየህም እንደ ጆሲን ስመታ የጆሲን አባት ተጨቃጨናቸው ብርቱካን ሲበሉ ፍሬ ያነቃቸው ሐኪም ቤት ሄዱና ትንሽ ሸርቸው ሐኪሙ በደስታ ጥጦ ሸለማቸው። ጥጦ ለመቀበል ቁመት አነሳቸው ወንበር ላይ ሲወጡ ንፋስ ወሰዳቸው። ፉል ኮሜዲ ነው። ማን ነው የጻፈው ግጥሙን? ራስን የጻፍከው? በጣም ጎበዝ። እሺ አሁን ደግሞ ዳንስ ነው አይደለ? አንበሳ በጣም ጎበዝ ውዝዋዜ
ብሔር ብሔረሰቦች ዳኒን ታስተምረዋለሽ። ብሔር ብሔረሰቦች story. የላም በረት In the compound there is one black dog sleeping. In the compound there are two white cows drinking. In the compound there are three striped cats chasing a mouse. In the compound there are four happy children play. In the compound there are 5 brown goats eating green leaves. In the compound there are 6 yellow chicks scratching. In the compound there are 7 little red birds drawing on the fence. In the compound there are blue shirts drawing on the fence. In the compound there are 9 red papayas hanging on a tree. In the compound there are 10 pink flowers growing on a bush. ስላዳመጣችሁኝ አመሰግናለሁ። Where is the compound ግን የኔ ፍቅር? Where is the compound ግን? እስቲ ከአንድ እስከ 10 ነይ። Yes. ግን ጥያቄ where is the compound? የት ነው ያለው ኮምፓውንዱ? እነሱ ሰፈር ነው። ግቢ ውስጥ ነው። ሰፈሩ ግን የት ነው? የት ነው? ሰፈርሽ የት ነው? ቄራ ነው። ቄራ። ስለዚህ ኮምፓውንዱ ቄራ ነው ያለው። አሪፍ ነበር። እሺ በጣም ቆንጆ ታለንትን ያቀረባችሁልን ሶስታችሁን በጣም ጎበዞች ናችሁ። በደንብ ነው ያዝናናችሁን። እናመሰግናችኋለን። ከማን ጋር እንደመጣችሁ ግን አልነገራችሁንም። ማራማይቴ ከማን ጋር ነው የመጣችሁ? ከቤተልሔም ከተማ። ቤተልሔም ከተማ ማን ናት? ምንሽ ናት? እናቴ። እሺ ናትናኤል? እኔ ከእናቴ ነው። ማን ነው ስሟ? አለም ነጋሽ። አለም ነጋሽ። በጣም አሪፍ። አርሴማዬ ከማን ጋር ነው የመጣሽው? ከእናቴ ጋር። አርሴማዬ ከማን ጋር ነው የመጣሽው? ከእናቴ ጋር። ማን ነው የምትባለው እናትሽ? ቤዛ ማን? ወደዚህ ቤዛ በለጠ። አርሴማዬ እወድሻለሁ። አርሴማዬ እወድሻለሁ። ስለዚህ አሁን እናንተ እዚህ እንዳላችሁ ቤተሰብ እንጠራለን አይደለ? ልጆቻችሁ ይመጣሉ ማለት ነው። ቤተሰቦቻችሁን እንጥራ አይደለ? ወላጆች እንኳን ደህና መጣችሁ። እንግዲህ ልጆቻችሁ ዛሬ ሙሉ ቀን ከኛ ጋር ነበሩ። በጋስት ሞል ሲጫወቱ ዘና ሲሉ ነበረ። በሰላም አግኝታችኋቸዋል። ስለዚህ ብንሸኛቸውስ ልጆቹ? እሺ ቻው ልጆችዬ። ልጆች ቻው፣ ተጫወቱ። ባይ ባይ። ቻው። እንኳን ደህና መጣችሁ። እስቲ እንተዋወቃችሁ። ልጆቻችሁ ጋር ግን ስማችሁን ነግረውናል። ግን እናንተ ደግሞ ከራሳችሁ ብንሰማው ደስ ይለናል። ከማራማይት እናት እንጀምር። ቤተልሔም እባላለሁ፣ የማራማይት ወላጅ እናት። እሺ አለም እባላለሁ፣ የናትናኤል ወላጅ እናት። ቤዛ እባላለሁ፣ የአርሴማ ወላጅ እናት። ቤዛ ማን? በለጠ። ቤዛ በለጠ። በጣም አሪፍ። ልጆቻችሁ ቤት ምን አይነት ባህሪ ያላቸው? እንግዲህ ልጆች ውጭና ቤት ውስጥ የተለያየ ባህሪ ይኖራቸዋል አይደል? ቤት ውስጥ የእናንተ ልጆች ምን አይነት ባህሪ ያላቸው? አርሴማ ቤት ውስጥ የተረጋጋች ናት። ውጭ ላይ ሞር እንደም በጣም ትፈጥናለች። ቤት ግን በጣም ሳይለንት ናት። ናቲዬ ትንሽ ይፈራል። ናቲ ደግሞ የተለየ ባህሪ ያለው በቃ ሁሌም ደስ የሚለኝ ነገር እንደዚህ ትሪ ላይ ምግብ ቀርቦ ሁሌ ይባርካውና በረከት ነው የሚሰጠን። በረከት ሳይሰጠን ቀድመን ትሪው ላይ እንትን ካለን በረከት አይሰጠን። ችፍ ይላል እጃችሁ እንዲህ ችፍ። እንደውም በቃ እንትኑ ዝም ብለሽ ቢይ እንጂ በረከት አልሰጥሽም ይላል እና የሆነ እኔ እንጃ ይገርመኛል። ትልቅ ሰው ሆኗል ማለት ነው። በልጅ የመጀመሪያ ልጅ ውስጥ አይደለም ሁለተኛ ልጅ ያስታውቃል። ደርባባ ነው ያስታውቃል በጣም ቆፍጣና በሚለው ይስተካከለልኝ። አይ ደርባባ ቆፍጣን ያለ ነው። ቆፍጣንም ያው ደርባባም እኮ እንደዛ ነው። ማርዬ ትናት በቤት ውስጥ በጣም እንትነች አክቲቭ ናት።
ውጭ ላይ ግን ትንሽ ትፈራለች። ቤት ውስጥ ግን በጣም ሁሉ ነገር በኮንፊደንስ ነው እንትን የምትለው። ከባህሪ አንጻር ትንሽ ኃይለኝነት አላት፣ ግን በጣም ደግ ናት በጣም እና መግለጽ ከማልችለው በላይ ደግነቷ ምንድነው ክላስ ውስጥ በርዝዴይ ያከብራሉ የተለያዩ ወላጆችና አፓርገው ኮኪዝ ምና ቸኮሌት የተሰጣትን ነገር ለወንድሟ ቦርሳ ውስጥ አስቀምጣ ቤት ይዛ ትመጣለችና የዛን ያህል እስከ 9 ሰዓት ቦርሳ ውስጥ አድርገው ይዛ ትመጣለች። ሳትበላ? አዎ። የመጀመሪያ ልጅ ናት? ሁለተኛ ልጆች ግን እየተሻሻሉ ነው ማለት ነው። ይሄ የመጀመሪያ ልጅ ባህሪ ነው። ለዛ ነው የምጠይቃችሁ። አርሴማስ የመጀመሪያ ልጅ ነው? አዎ የመጀመሪያ ልጅ ነው። እንግዲህ ልጆቻችሁ ከኛ ጋር ከአጫዋቻቸው ጋር ጋስትሞል ጥሩ ቆይታ ጥሩ ውሎ አድርገዋል። እንግዲህ በውሏቸው ደግሞ አንዳንድ ፈተናዎች ፈትናቸዋለች። ከፈተናው የመጀመሪያው ፈተናቸው አትክልት ቤት ተወስዳቸውና አትክልት እያሳየቻቸው ዱባና ሀባብ ታሳያቸዋለች። ሁለቱንም ይሄኛው ሀባብ ነው ይሄ ደግሞ ዱባ ነው ብለው ይመልሳሉ ወይስ አይመልሱ? ናትዬ ዱባውን አያውቀውም። ሀባቡ ግን የተከፈለ ነው። አይ ድፍን ነው። ያውቀዋል። በጣም ሀባቡን ያውቀዋል፣ ዱባውን ግን አያውቀውም። በጣም ጥሩ። እሺ ማርዬም ዱባውን አታውቅም፣ ሀባቡን ግን ሙሉ በሙሉ ታውቀዋለች። ትለያቸዋለች ማለት ነው። ሀባቡን ታውቀዋለች ግን ዱባውን አታውቀውም። በጣም ጥሩ። እሺ አርሴማ በድፍን እንኳን አታውቀውም። ዱባውን አታውቀውም። ሁለቱንም እስቲ ምን እንደሚሉ ልጆች የእውነት ሊጓጓውትን ይገዙ ይሙት። በጣም እስቲ እንከታተል። እንግዲህ ይሁን ነገር ብንገዛ ምን ይመስልሻል? እስኪ እዚህ ጋር ሆኜ ብርቱካን አለ፣ አቮካዶ አለ። ደስ ሲል ይሄ ደግሞ ምንድነው? ይሄኛው ምንድነው? ፓፓያ። ይሄኛውስ? ዱባ። ጎበዝ ልጅ። ይሄኛውና ያኛው አንድ አይነት ነው አይደል? ዱባ ወጥ በልታችሁ አታውቁም? ጭራሽ አንወድም። ከየት አወቀችው? ለራሴ በጣም ሰርፕራይዝ ሆነኛል። ልጆቻችን ሁሌ ለዚህ ነው እኮ ልጆች ምን ይላሉ የተባለው ፕሮግራም ለዛ ነው። አይቶ አታውቅም። ገበያ ላይ ሁላ አይቶ አታውቅም ጨርሶ። ሀባብ እንደውም በጣም ሞር እንበላለን ቤት፣ ግን ተከፋፍሎ ነው የምታውቀው እንጂ ድፍን ሁላ አታውቀውም። የናቲን አይተን እንመለስ እስቲ። አሁን በኋላ ወደ ቤት ስሄድ ቲማቲም፣ ሽንኩርት ምናምን መግዛት እፈልጋለሁ። እዚህ ጋር ጎመን አለ፣ እዚህ ጋር ሙዝ አለ። ትወዳለህ? ምንድን ነው የምትወደው አንተ? ሙዝ። ጥሩ ነው። እነዚህ ግን ምንድን ናቸው? ይሄኛው ምንድን ነው? ይሄኛውስ? ሀባብ። እሺ ጎበዝ። ባርኮ ከሚሰጥ አንድ ደርባባ ሰው የሚጠበቅ ሁለቱንም አውቆታል። አንቺ አንዱን ያውቃል ያልሽው እንግዲህ ሁለቱንም አውቆታል። ሁለቱንም አወቀ። ያለ ስትሮበሪ አለ፣ ብርቱካን አለ፣ አቮካዶ አለ። እነዚህ ደግሞ ምንድን ናቸው? ምንድን ነው ይሄ? ምንድን ነው ይሄ? አታውቂውም? እሺ ይሄኛውስ? ዱባ ትላለች የሚል ግን ጭራሽ ሀሳቡም የለኝም። የሚገርም ነው። ያጋጥማል። ልጆች እንግዲህ እንደዚህ ናቸው። ሰርፕራይዝ ያደርጉናል፣ አድርገውናል በደንብ። ይሄኛው ደግሞ በደንብ ነው ያደረገን። ተቃራኒ ከወላጅ ተቃራኒ። ሁለተኛው ፈተና አጫዋቻችን የፈተነቻቸው ኬክ አመጣችላቸውና ኬኩን 3 ጉርሻ ብቻ ነው የምትጎርሱት፣ ይሄንን የሚጣፍጥ ኬክ 3 ጉርሻ ብቻ ነው የምትጎርሱት ትላቸዋለች። ከዛ በኋላ ልጆቻችሁ መጉረስ ሲጀምሩ ቆይ ስልኬ ጠራ ብላ ብድግ ብላ ትሄዳለች። ልጆቻችሁ ከሄደች በኋላ ተጨማሪ ጉርሻ ይጎርሳሉ ወይስ የተነገራቸውን 3 ጉርሻ ብቻ ይጎርሳሉ? 3 ትጎርሳለች። ከዛ በላይ አትጎርስም? አዎ 3 ብቻ ነው የምትጎርሰው። እሺ ናቲስ? ናቲም 3 ብቻ ነው የሚጎርሰው፣ ከዛ በላይ አይጎርስም። እሺ አርሴማስ? አርሴማ ስለማትወድ አትበላም ጭራሽ። 3ቱንም አትጎርስም? አትበላም። 3ቱንም አትጎርስም? የእውነት አትበላም። 3ቱንም አትበላም። ስለማትበላ ለልደቷ የልደቷ ኬክ እራሱ ጎረቤት ነው የሚበላው። አትበላም። የእውነት አትበላም። አንድም
ጌታ አስገድዳት ነው ፈተና ስለሆነ ገባኝ ግን ግድ ለምን በቃ ሰው እንመልከት። የሚገርም ነው። እሺ እሺ ምን ተዘጋጁልሽ? ቆንጆ ጣፋጭ ኬክ። ይሄንን ጣፋጭ ማለት ነው። ይሄን የመሰለ ኬክ 3 ብቻ ነው እንድትጎርሽ የምፈልገው። እንደዚህ 3 ጊዜ ብቻ። እሺ መጣው። እሺ አንዴ ስልክ ላውራ። ቆየሁብሽ እንዴ? ሶሪ። እሺ ኡፋይ እንዴት ነው? ቆንጆ ነው? በላሽ በደንብ? ጎበዝ ልጅ። ምንም ለምን ብዬሻለሁ? እንደውም አልነካው አንዴ ብቻ ይሉን ተያዛት። አንድ ላይ ጎርሳቸዋል። ካስተዋላችሁ ሳትፈልግ ነው። አልፈለገችም። አፏ ውስጥ ራሱ በግድ ነው ያስገባው። በግድ ፍላጎት የላትም። ግን አየሽ በይሉንታ ወይ ለሶስት ጨዋ ልጅ ስለሆነች ተይ አንዴ እንኳን ብዬሻለሁ። አንድ ጎርሳለች እንግዲህ ያው የግድ ተመለሰ። 3 ብቻ ነው እሺ መጉረስ ምችው። እሺ ሚኒ አንዴ ስልክ አውርቼ ልምጣኔ። እሺ ቆየሁብሽ እንዴ? አሁን ተሳክቶልሻል። ኬክ ላይ በደንብ ታስታውሻለሽ ማለት ነው። አይ እንደው አንቺ ብትሆኚ ይሉሻል በላው አይደለ? እኔ ኬክ ወዳለሁ። እኔ በጣም አስደነቀች የሆነ ብላ ግን ማለት ነው 3 ጊዜ ብቻ ነው እሺ የምትጎርሰው። እሺ ከዛ በላይ መጉረስ አይቻልም። ቆይ አንድ የስራ ስልክ አውርቼ ልምጣ። እሺ ብላ ቆየሁብህ እንዴ? ናቲ እንደምንም ብሎ አራተኛዋን ክሬማን ኬኩን አለ ግን ክሬማን ግን እኔ ማረገውን ያረገው እኔ አልፈርድበት። እኔም እሱን ያረገውን ነው ማረገው። እውነት በጣም ትልቅ ፈተና ነው። ዋው እንግዲህ እያጓጓን እየሄደ ነው። የሶስተኛው ዙር ደግሞ አጫዋቻቸው የምትፈትናቸው ጠረጴዛ ላይ የተከደነው ውስጥ ያለውን ነገር ገምቱ። ያወቀ ግን የምትፈልጉትን ሽልማት ሸልማችኋለሁ ትላቸውና ድንገት ሰዓቷን እንደረሳች እንዳስታወሰች ታደርግና አንድ ጊዜ ሰዓቴን ረሳው ላምጣ ብላቸው ትወጣለች። ስለዚህ ልጆቻችሁ መልሱን ለማግኘት የተከደነውን ነገር ከፍተው ያያሉ ወይስ ሳያዩ ይጠብቋታል? ናቲ አይከፍትም፣ አይከፍትም፣ ይጠብቃታል። አርሴማ እንዳትከፍች ከተባለች አትከፍትም። አትከፍትም። ለማየት እንደዚህ ጓጓሽ እንጂ አትከፍትም። በጣም ጥሩ እንመልከት። ጓጓ። እሺ አሁን ደግሞ ማለት ነው እዚች ውስጥ ምን እንዳለ ገምተሽ ከነገርሽኝ መክፈት አይቻልም፣ ማየት አይቻልም። ገምተሽ ከነገርሽኝ ማለት ነው ቅድም የጠየቅሽኝ ቆንጆ ምሳ የለም በርገር ጋብዥኝ አይደለሽ? እሱን እጋብዝሻለሁ።
ምን እንዳለ እዚህ ውስጥ ገምተሽ ንገሪ። መክፈትም ማየትም አይቻልም። ጎበዝ ልጅ። ወይኔ ሰዓቴን የት ነው ያደረኩት? በእናትሽ ቆይ ሰዓቴን ፈልጌ ልምጣ። እሺ ጠብቂ። ቆየሁብሽ እንዴ? ቶሎ ነው የመጣሁት። አልነካችም። የሚገርም ነው። ቀጣይ የማን ነው? በጣም ጎበዝ። እዚህ ውስጥ የተቀመጠውን ነገር ገምተሽ ከነገርሽኝ የሆነ ነገር ሸልምሻለሁ። መክፈት አይቻልም፣ ማየት አይቻልም። ገምተሽ ንገሪ። ጎበዝ ልጅ። ምን እንደሆነ ከዛ ቅድም ጋብዥኝ ያልሽኝ በርገር ነው ምን ነበረ? እሱን ጋብዝሻለሁ ካወቅሽ። ጎበዝ ልጅ። ወይኔ ሰዓቴን የት ነው ያደረኩት? ቆይ ሰዓቴን ፈልጌ ልምጣ። መጣሁ። እሺ ጠብቂኝ። ቆየሁብሽ እንዴ? አልቆየሁማ፣ ቶሎ ነው የመጣሁት። እና ምኑ ጋር ነበር ያቆምነው? ገምተሽ ንገሪኝ። ፊኛ ከፍተሽ አላየሽም አይደለ? እርግጠኛ ነሽ? ዋው አክቲንግ ደግሞ ማሰቢያ አሰበችባት እኮ ፊኛ አላየሽም ማለት አላየሁም። ናቲ ደግሞ ምን ያሳየው? እዚህ ውስጥ ምን እንዳለ ገምተህ ትነግረኛለህ። መክፈት አይቻልም፣ ማየት አይቻልም። ምን እንደሆነ ገምተህ ትነግረኛለህ። ከዛ ማለት ነው ቅድም ጋብዥኝ ያልከኝ ምግብ አለ አይደለ? እሱን ምግብ እጋብዝሃለሁ። እሺ? ወይኔ አንተ ሰዓቴን የት ነው ያደረኩት? ቆይ እላይ አይቼው ልምጣ። እሺ? መጣሁ። ቆየሁበት እንዴ? አልቆየሁማ። አሁን ካቆምንበት እንቀጥላለን። አልከፈተም። የሚገርም ነው ግን በስመ አብ ተዝናናኝ። ተናን ያልነው ያ ልጆቻችን ምን እንደሚያደርጉ አንገምትም። እኔ ሁል ጊዜ እኮላለሁ ልጆቻችንን ቤት የምናውቃቸው እኛ ፊት ከጓደኞቻቸው ጋር ከወንድሞቻቸው ጋር ትምህርት ቤት ሲሆኑ መጫወት የተለያየ አይነት ባህሪ ነው ያላቸው እና ደስ የሚል ጨዋታ ነበር። ልጅነት በጣም ከባድ ነገር ነው እና በልጅነት እኛ ብዙ አሳልፈናል አይደል? እሺ፣ ስለዚህ ልጆቹንና ሽልማቱን ይዘን እንመለሳለን። ትንሽ ስታገሱናላችሁ ማለት ነው። መጣን። ልጆች አቤት! ልጆች አቤት! ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። እሺ፣ ያው ሁል ጊዜ አንደኛ ናችሁ ሁላችሁም ለኛ። ግን እዚህ ላይ ደግሞ ሁል ጊዜ ደግሞ አንድ አሸናፊ ይኖራል። የዛሬ አሸናፊ ማራማዊት ናት። እሺ፣ እዚህ ጋር ዳንዬ ያው ሂሳብ ትንሽ ሲያስቸግርህ አንተም ታጠናበታለህ። ብሎክስ አንድ ብሎክስ አለ። ሌላም እዚህ ጋር እንደዚሁ አለ። ሂሳብ ፊደል መማር ስትፈልጉ የምትማሩበት ነው። ስፔሊንጎች አሉ። መደመር፣ መቀነስ መስራት ትችላላችሁ። ፊደሎችን እየገጣጠማችሁ ቃላት መመስረት ትችላላችሁ። ይሄ ለማን ነው?
ለአርሴማና ለናቲ የስ አማሪ። እዚህ ጋር ደግሞ ምን አለ መሰለህ ዳንዬ፣ ድሮይንግ ቦርድ አለ እዚህ ጋር እንደምታየው። ወፍ መሳል ቢፈለግ እንደ ቦርድ ደግሞ እንደዚህ አድርገህ ብታስቀምጠው ራሱን ችሎ መቀመጥ ይችላል። ድሮይንግ ቦርድ። እዚህ ጋር ስዕል መሳል ሲፈለግ ስዕል መሳል ይቻላል። ጽሁፍ መጻፍ ሲፈለግ ከዛ ደግሞ ስታስቀምጠው ደግሞ ራሱን ችሎ ቁጭ ይላል። ስለዚህ ለማራማዊት ከዚህ የድሮይንግ ቦርድ ወይም መሳያ ቦርድና ከአንድ ተርም የትምህርት ቤት ክፍያ የቱን ትመርጫለሽ? ትምህርት ቤት ክፍያ ትምህርት ቤት እንድንሄድ ግዴታ መከፈል አለበት አይደለ? ስለዚህ ከዚህ መሳያ ቦርድና ከትምህርት ቤት ክፍያ ማራማዊት የቱን ትመርጣለች? የትምህርት ቤት ክፍያ። እሺ፣ ስለዚህ ማራማዊት የትምህርት ቤት ክፍያ መርጣለች። ማራማዊት እንዴት መረጥሽ የትምህርት ቤት ክፍያ? ትምህርት ቤት ስትሄጂ ደስ ይልሻል? ማን ማን የሚባሉ ጓደኞች አሉሽ ትምህርት ቤት? እስቲ ንገሪ። ኤልያብና ኤልሮይ። ኤልሮይ እና ኤልያብ የሚባሉ ጓደኞች አሉሽ። በጣም አሪፍ። እንዴት መረጥሽ? ግን አልነገረችንም። ለምን? ትምህርት ቤት ለመሄድ አይደለ? ወላጆች ምን ተሰማችሁ? ምንም ደስ ብሎናል። እዚህ መተው በመዝናናታቸው ራሱ ይበቃናል። ደስ ይላል። በጣም አሪፍ። እሺ፣ ያኔ ብዙ ጊዜ ነበር የምጠይቀኝና ፍላጎቷን ስላሟላላት በጣም ደስ ብሎኛል። በጣም ትፈልግ ነበር መምጣት። ካሁን በፊትም ጓደኛዋ መጣ እዚህ ያው አሸንፋ ነበር የወጣችው። እኛም ያው ባለማሸነፋችን ትንሽ ቅር ቢለንም ስለመጣ ግን ደስ ብሎናል። እናመሰግናለን። እሺ፣ የማራማዊት ነው። በጣም ደስ ብሎኛል። ሞር ደግሞ ለጓደኞቿ ለሚሶቿ ምናምን እንትን አድርጋ ስለመጣች ፍላጎቷም ስለተሟላ በጣም ደስ ብሎኛል እና ሉላት መጣም አይደርስም ብላ በጣም እና ስላገኘቻትም ደስ ብሎኛል። እኔ ቆንጆ ነኝ ደስ ምነግራት ነገር አለ ትለኛለች አስሬና በቃ ደስ ስላላት ደስ ብሎኛል። በጣም ደስ ይላል። እኔም ደስ ብሎኛል። እሺ፣ እኛም ስለመጣችሁ እጅግ በጣም ደስ ብሎናል። እናመሰግናለን። ቆይታችን በጣም አሪፍ ነበር። ልጆች አቤት! ልጆች አቤት! ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር። አብራችሁን ቆዩ። ቻው። Yes! እኔ ማራማዊት ቻው።